እንደዚህ በእጅሽ ላይ እንደዚህ አርገ ይዤ ለያስኳት አይተሽ መቶ እንደዚህ ነጥላ እኮ ነው ያልቆጠርኩትም እንጂ ማርያም 100 ብር ራስ መምላትና አላልኩም። አንቺ ለምስክርነት ብቁ አይደለሽም። ምክንያቱም 100 ብር አይደለም 50 ብር ሊሆን ይችላል። ዝርዝሩ ነው 10 ብር 50 ብር ሊሆን ይችላል። ለምስክርነት ብቁ አይደለሽም። ምክንያቱም ያላየሽውን ነገር መመስከር አትችይም። ኔቨር ኤቨር። አንቺ ቲና ጥሩ ሰው ናት። ኦኬ አብረሻት ስለኖርሽ ልትናገሪ ትችያለሽ። አም ሶ ሃፒ ደስተኛ ነኝ በዚህ ነገር። ምክንያቱም አብረሽ ኖረሻል። ትክክል ነው። ግን የሰጠቻት 100 ብር ነው ብለሽ ጀስት ይሄንን ነገር እርግጠኛ ሆነሽ መናገር አትችይም። አላየሁም ስሰጥ አይቻለሁ። ምን ያክል ብር እንደሆነ ግን አላየሁም ሳሪ ነው የሚባለው። አንቺ ለምን እንደሆነ ታውቂያለሽ? 50 ብር ሊሆን እኮ ይችላል። ቲና 50 ብር ይሆናል የተቀበለችው። አሁን እኛ ቲና ተቀብላለች ብለን አንልም። አላየንም። በሁለቱ መካከል አንገባም። እኛው ስለ ብሩ አይደለም እየተከራከርን ያለነው። አንቺ ግን ለምስክርነት ብቁ አይደለሽ። እሺ ሳሪ ማለት ያየሁትን ነው እንግዲህ ተናገርኩኝ። 100 ብር መሆኑን አላየሽም። 100 ብር መሆኑን እንዴት አታቂም? እንደዚህ ብር አይተሻኔ በዚህ ሆነ ብር አታቂም። ለምሳሌ እኔ ለቲና እዚህ ጋር ቁጭ ብላለች ቆጥሬ እንደዚህ 200 ብሩን ኦኬ ቤት ኪራይ ነው ብሎ ተቆጥሮ ተሰጣች። 100 ብር መሆኑን እንዴት አውቀሽ ነው አንቺ? ዝርዝር ስለሆነ ብቻ ስሚኛ፣ ቆይ እንጀራ ምናምን ግዙበት እንጀራ መብላት ፈልጋለሁ ምናምን የሚል ወሬ አወራችና ዝርዝር ብሮች እንደዚህ ሰጠቻት። 100 ብር ሊሆን ይችላል እኔ ያልኩሽ ምናልባሽ ከሆነ። ስለዚህ ለምስክርነት ብቁ አይደለሽም። 1000 ብርም ሊሆን ይችላል። ዳንስ በእጅ ሲታይ አይታወቅም እንዴ? ምን 500 ብር ሲሆን በእጅ ሲታይ ትንሽ ነው ሊሆን ይችላል። ብርና 500 ብር አለይም እንዴ? አንቺ ለምስክርነት ብቁ አይደለሽም። አይመለከትሽም። ከዚህ ነገር ውጪ የምታውቂውን ነው የምትናገሪው። ገብተሻል? ይሄ ምላስ ነገ ታስሮ ይሄዳል። ቲና ጋር ስለምትኖሪ ብቻ ቲናን ለማመስገን ሌላ ሰው መጣል አይገባሽም። አንድ ሁለተኛ ደግሞ ጥያቄን የምጠይቅሽ አንቺ መመስከር ያለብሽ አሁን እንደዚህ ነው። ይሄን ግን ኔቨር ኤቨር 100 ብር ነው ብለሽ አትገምቺ እስካላየሽ ድረስ። ይሄ ለምስክርነት ብቁ አይደለሽም። እናመሰግናለን። ምክንያቱም አንቺ የተጠየቅሽው ጥያቄ ሌላ ነው፣ የምትመልሺው ሌላ ነው። አይ ብር ስሰጣት አይቻለሁ አላቅም። ምክንያቱም ብሩ ስንት እንደሆነ እኔ አላቅም ነው የሚባለው። ቢኮዝ አሁን ቲና እሺ ቲና 50 ብር ነው የሰጠችኝ ብትልሽ አንቺ እኮ ተዋረርሽ። አንቺ 100 ብር ነው ብለሽ ግግማልሽ። ቲና ግን 50 ብር ነው ልትል ትችላለች። እኛ አላየንም። ስለ ብሩም አይደለም የምንከራከረው። እናመሰግናለን ፀሐይ። አሁን ሁሉም ለበጎ ነው ነው ይተውሉ። ቴንክ ዩ ማነው ዘነበሽ ቀጥ አሁን የዘነበሽ ብር ከዚህኛይቱ ጋር እንዳለ ይመለሳል። ቲና አይመለከታትም። ቢኮዝ የዘነበሽ ብር ያለው ሁሉም ለበጎ ጋር ነው። ስለዚህ ሁሉም ለበጎ የዘነበችን ብር ትመልሳለች። ሌላውን ሄድበት። ቲናና ዘነበሽ ደግሞ አብሮ ይቀጥላሉ። ምስር ጨርሰሻል፣ መውረድ ትችያለሽ። እናመሰግናለን። ቴንክ ዩ ካስ ሁሉም ለበጎ ነው አለሽ። ሁሉም ለበጎ ነው አለሽ። እሺ ዘነበሽ ተናገሪ። ዘነበሽ ወይ ይኸውልሽ እኔን ምን እንዴት እንዳደረገች ታውቂያለሽ? እሺ ልጅቷ አለች የምታስጠፋው መጀመሪያ ብሩን ወደ ኢትዮጵያ ለከሽ ነው አለችኝ። እሺ ኦኬ እንደዛ ከሆነ እሺ ችግር የለውም አካውንቱን ላኪልኝ አልኳት። አካውንቱን ሼር አረገችልኝ በዋትስአፕ። ከዛ አካውንቱን ለሴትዬ ሰጠዋት፣ ሼር አረኩላት ለሴትዬ። በዚህ አካውንት ይጅና ይሄን ብር አስገቢ አልኳት። ተነመላኪያን የሰጠዋት 1050 ድርሃም ነው። አንቺ ለሴትዮሽ በእናትዬ ቆይ ጥያቄ። ኦኬ አንቺ መጥፋት ፈለግሽና ልደትን አወራሻት? አዎ ከዛ በፊት እናወራለን። ጥሩ እሺ። ከዛ በኋላ ልደትን ስታወሪያት 1000 ብር ነው ስትልሽ እሺ ብለሽ ለሴትዮዋ ማዳም ቢነሽ? አዎ ከዛ ምን አደረኩ? እሺ አልተባባልን፣ ሰጠዋት። እኔ ማርያምን ነው የምልሽ ታሪዬ፣ በጣም ሰው ከማመን የተነሳ ብዙ ልጆች አሁን እንዴት እንደዚህ ታደርጊያለሽ አሉኝ። ማርያምን ነው የምልሽ እኔ ትቼው ነበረ። በቃ የሆነ ነገር ሆና ነው ወይ የሆነ ነገር ችግር ከፈጥሮባት ነው ብዬ ትቼው ነበር። ብሩን ተተቀበለችኝ፣ ሳምንት አልፎታል። ከዛ ኦንላይን መግባት አቆመች። በፈረንጆቹ በ4 ነው ኦንላይን የነበረችው። አዎ ከዛ አቆመች። ኦንላይን ዋትስአፕ አገባ፣ ኢሞ አገባ፣ ቴሌግራም አገባ፣ ቲክቶክ አገባም አቆመች። ኦኬ ብዬ እኔም ተውኩት። ከዛ በኋላ ደግሞ ተተውኩት በኋላ አርባኝ የምሰራው ጓደኛዬ ዘነብ አንቺ በየዋነትሽ እንን ገንዘብ ሰጠሻት ጠይብ አንቺም በልታ ሌሎች ልጆች ዘነብ አንድ ጊዜ ጠብቂኝ፣ ሁሉም ያልፋል። እንትን
አካውንቷ እንትን አለባት ይመስለኛል ቲና ዋርኒንግ ሰጥቷት ስለነበረ ፕራይቬት አደረጋት። ምንም አይሰጣትም አውቃ ነው። ምንም አይሰጣትም። ምንም ነው ቲና እኔ ይኸውልሽ እዚህ እኔ ላይቭ ላይ ሆኖ አካውንቷ እንትን ሰጥቷል፣ ዋርኒንግ ሰጥቷል። ዋርኒንግ ሰጥቶ ነው ነቅሎ ያወጣት እንጂ እሷ እንደው ማውራትም አለባት። ምክንያቱም ሁለታችሁም የተሳሰረ ነገር አላችሁ። ሁሉም ለበጎ ነው። ሌላ አካውንት አለሽ? ይቅርታ ጋር ብዙ ያላት በጣም ብዙ አካውንት አላት። እሺ በሌላ አካውንት ነይ ቶሎ። ሁሉም ለበጎ ነው። በሌላ አካውንት ነይ ቶሎ ማሯ። አዎ አይ እኔ እዚህ ጋር ሲሰጣት አይቻለሁ። ማሪ እንትን መቶላታል። እሺ ጋይስ ያኔ ውሸቷን አይደለም እንትን መቶላታል። እሺ ውዶቼ ሁሉም ያልፋል። ይቅር በይኝ ስምሽን። ሁሉም ያልፋል። ነይ በሌላ አካውንት እሺ ማሪ ነይ ቶሎ ነይ ቶሎ በሌላ አካውንት እናስገባሻለን። እሺ ዘነብዬ ቀጥይ። ከዛን ምን አለች ላኪ ያለችኝ። ኦኬ እሺ አልኳት። ወዲያው ሰጠችኝ አካውንቱን። ወዲያው ሴትዮዋ እንቺ ጠዋት ላከችልኝ። ጠዋቱኑ እንቺ ይሄንን ብር አስገቢና ወረቀት አምጪልኝ አልኳት። ኦኬ አለ። ሴትዮዋም ሄደች ወረቀቱን አስገብታ ወረቀቱን እንደውም ኮፒ አድርገታ ሁለትን ይዛ የመጣችው። ምን አልኳት ሴትዮዋ አንደኛው ወረቀት እሷ ጋር ታስቀምጣለች። ምናልባት በዚህ በወረቀት ይቺ የምታስጠፋኝ ልጅ እንዳትያዝ አልኳት። እሷን ማለት ነው። አትያዝም ችግር የለውም አለችኝ። ኦኬ አሁን ሴትዮዋ ሁለት ወረቀት አመጣች። አንዱን ለኔ ሰጠችኝ፣ አንዱን ለሷ ሰጠች። ቅዳሜ ቀን የላከችው እሁድ አይሰራም። ስለዚህ ምንድነው እሁድ መጠበቅ ነበረብኝ። ሰኞ እንመጣለን አለችኝ። ኦኬ አልኳት። ከዛ ሰኞ ጠበኳት፣ አልመጣችም። እሺ ከዛ በቃ ስልኳን እስከ 9 ሰዓት እያወራን ነበር፣ በኢማራት 9 ሰዓት ማታ ድረስ ማለት ነው። ከዛ ደግሞ መጨረሻ ላይ ሪካርድ ያላከችልኝ ምንድነው ብር ላኩ ብላ ተተቀበለች በኋላ ችላ ማለት ምንድነው የሚል ሪካርድ ላከችልኝ። ከዛ እሱንም ወዲያውኑ ድልት ታረገችው። ምክንያቱም ምናልባት ሴትዮዋ ኃይለኛ ስለነበረች ስልኬን ጠልፈው ስለነበር እሷ እንዳትያዝ ወይንም ከልጅቷ ጋር ማወራው እንዳይወጣ ኤቭሪዴ ሴትዮዋ ስልኬን ታያለች። ማርያም ነው የምልሽ። ከዛ ስልኬን ስለምታይ ቶሎ ሪካርድ የሷንም ሪካርድ አጠፋለሁ የኔንም ሪካርድ አጠፋለሁ። ምክንያቱም ሴትዮዋ ተርጉሚ ትለኛለች ሪካርዱን ማለት ነው። እሺ ከዛ ላክ ያለችኝ ኦኬ ያልኩ ላኩላት። ውስጥም የከተተች እርጃት ብላኝ ምንም የሚዲያ ሰው ሲፈልግ ይረጥሻል፣ ሲፈልግ ያነሳሻል። እኔ እውነት አለኝ ሀቅ አለኝ። አቡሽንም ታውቂዋለሽ፣ ያሲንም እኔ ጋር ሲኖር ማንንም እኔ ገላሽ ይጪ ብዬ እስከ ዛሬ ለምን አልወጣም? ሚዲያ ክፍት ነው ብዬም አላውቅም። ቸግሮኝ ነው አለች። የሰው ልጅ ገንዘብ ከያዘ መውጣት ይችላል። ተገዳ አይደለም። ሕፃን ልጅ አይደለችም፣ ትልቅ ልጅ ናት፣ ትልቅ ሴት ናት። አይደለም እኔን ቤተሰቦቿን የምታዋርድ ሴት ናት እሷ ማለት ነው። እናታ እሺ አንቺ ቲና ምንድነው መረጃ ያለሽ? እኔ መረጃ የቮይስ አለኝ። የሰው ብር ራሱ ሰርቃ ሲሙ ኔጋ እንዳለ ስታቅ ለልጅቷ የላከች አስመስላ ፍርዬ እያለች ቮይስ የምታደርገው ኔጋ ነው የመጣው። እኔ አይደለም አሁን እኔ ጥያቄ በመረጃ ነው ብለሻል ቲና። መሲ አንድ ጊዜ መረጃሽ ምንድነው? ልጅቷ በራሷ ፍላጎት ወንድ ጋር እንደተኛች በራሷ ፍላጎት አንቺ ጋር ስንት ቀን ተቀምጣ ነው ይሄ ሁሉ ድርጊት የተፈጸመው? እኔ ጋር የተቀመጠችው ነገርኩሽ። እኔ ቤት የተቀመጠችው 3 ወር። ኦኬ ሳራ 3 ወር። ጥያቄ ቲና 2 ወር አንድ ወር ስራ ናት። 2 ወር እኔ ጋር የተቀመጠችው 2 ወር። ቆይ ጥያቄ ቲና 2 ወር ተቀመጠች ልጅቷ። 2 ወር ስትቀመጥ ጸባይዋ አያምርም። ወንድ ጋር ትወጣለች፣ እንደፈለገች ትሆናለች። ሳቲና ለምንድን ነው 2 ወር እቤትሽ አስቀምጥሻት? በጣም ጥሩ ጥያቄ። ይኸውልሽ ጎረቤት አለ ውጪ ብላኝ ብላሻለች። ውጪ ብዬሽ እንኳን ሳወጣ በልጅሽ በሜሎና ሴት ልጅ የለሽም አውጥተሽ ምትጥኝ በልጅሽ ብር ስለሌለኝ ገንዘብ ስለሌለኝ እሺ ከዛሬ ነገ ትቀየራለች። ከዛሬ ነገ ትቀየራለች። መዳም ቤት ስንቴ ላኳት። መዳሞች አክሴፕት አያረጉም ትልቅ ናት ምናምን እያሉ እኔ ሰው ስለሆንኩ ሴት ስለሆንኩ ነው 2 ወር ያስቀመጥኩ። እንደሚፈረድብኝ አውቃለሁ። ሰው እንደዚህ እንደሚረጠኝ አይኖ ባለጌ ሲሆን አውጥቻ አባራታለሁ። ምን አገባኝ? ይሄ ሁሉ ስሜ አይጠፋም ነበር ባባራት የዛኔ ስራኔ ስራ። አሁን እሷ የምትለው ሳቢ
ሴኩሪቲም አለ። ኤክስ ኦኬ ምንም ችግር የለውም። ወንድ መጥቶ ሊደበድበኝ ያለችው ካሜራ ይከፈታል። እኔ አልተዋትም። እናንተ ጋር ታያት የወንድ መደብደቡን ታያትና ቲና ለወንድ ሸጠችኝ ያለችው ላይ እኔ በጣም ማጥራት እፈልጋለሁ። ስምሽ እንዲጠራ ከፈለግሽ አንቺ ደግሞ ስምሽ እንዳይጠፋ ከፈለግሽ ደግሞ አንቺ በደንብ አድርገሽ አብራርተሽ አስረጂ። ምንድነው ማስረጃሽ? አንቺ ራሷ ፈልጋ እንደምትሄድ ምንድነው ማስረጃሽ? አንደኛ አንቺ ባለ ትዳር ነሽ። አንድ በደንብ አዳምጪ። ሁለተኛ ይቺ ሴትዮ ፓርታይም ብላ ሂዳ ብር አምጥቼ ሰውነቴን እየሸጥኩኝ ለቲና እየሄድኩ ነው ብዬ እላታለሁ አለችሽ። አይ ነው እየሄድኩ ነው ማለት ለፓርታይም ለስራ ሊሆን ይችላል ላንቺ የምትልሽ፣ ግን ራሷ ገላዋን እየሸጠች እንደሆነ እንደምትመጣ አንቺ ታቂ ነበረ ወይ? እኔ እሱም ማውቀው ታሪክ የለም። እኔም ማውቀው ነገር የለም። 2 ሰዓት ላይ ከምሽቱ ይሄው ጎረቤቶች አሉ። የሰው ማስረጃ አትፈልጊም አንቺ? እፈልጋለሁ። ለምን አልፈልግም? ጓደኛ ያለች ይሄው ግቢው ተከራይ ሙሉ አለ። ነግለኔ ነው የሚለው ሙሉ ግቢው ተከራይ አለ። ይሄው ትናገር፣ እሷም ትናገር። እየጠበቀችሽ ነው እስክታስገቢያት። ነይ ውጪ ለክርሽ። እኔም ሰው ነኝ፣ ነገር ላስቀይምሽ ትችላለሁ። ለኔ ለሽ አይደለም። አመሸችና የት ሄዳ ነው ስላት ስራ ሄዳ ነው ፓርታይም አለችኝ። ነው ስላት ፓርታይም ሄዳ ነው አለችኝ። ማታ ላይ እኔ ነኝ ባፈኩላት። ከዛ እሷን ጠይቃት አዎ ፓርታይም ሄጄ መጣሁ አለችኝ። እንደዛ ብላኛለች። ያው ጠይቀህ ኦኬ። ታዲያ ፓርታይም ሄዳ መጣች እና ግን ትጀናጀናለች፣ ታወራለች ከሆነ ከኢጅፕት ጋር ያ የቤት አከራይ ግን አይደለም። ይሄ ኖርማል ነው። ማንኛውም ሰው ይጀናጀናል፣ ያወራል፣ ችግር የለውም። ግን እናንተ አሁን አንቺ ቲና ቤት ከመጣሽ ስንት ጊዜሽ? አራሷ የራሷ ቤት ነው የምትኖረው። የራሷ ቤት ኦኬ እንጂ ቲና ቤት ነው አይደለሽም? ካሜሩን ጋር ራሱ እኔ ነኝ የጠራችው። ዊኪ ብላ ቀርታኝ ጉድ እህትሽን አለችኝ። ከዛ እኔ ነኝ የካሜሮኑ ችግር የለም። ኦልሬዲ ባለ ትዳር ነው። በቃ ምስር ተናገረች። ከዛ የኔ ጥያቄ ሴትዮዋ ፓርታይም እያለች ሂዳ ልክ እንዳለቻት ቲና እንዳለችው ማስረጃ አለ ብላለች። ቲና ከሰውየው ጋር ተኝ ብላታለች። እሷም ደግሞ አዎ ቲና ተኝ ብላኛለች። ተኝ ስላለች ነው እየሰራው እያመጣው ብላለች። ስለዚህ ቲና አንቺ ማስረጃ አለ ብለሻልሽው፣ እሷ የሌላ ነገር ነው የምታወራው። ፓርታይም ሂጄ መጣው የምትለው ነው። ምንድነው ማስረጃሽ? ጀመረኝ ይሄን ገላዬን ሽጬ የሚባለው ነገር እኔ ምን ብር አላት እሷ? ሳራ የምትባላለች እዛ ምን ስራ ነው ያላት? የምን ብር ነው የምታመጣው እሷ? ምን ስራ ነው ያላት? የሰራችውን ወንደሰን አለ ብር የሚልከው ነው። የሆነ ቀን ላይ ጓደኛዬ ያለቀሰች እናዋጣላት አለች። ምንድነው ስላት ልጄ ሳሪ በነገራችን ላይ በጣም እየታፈንን ነው። ሚውት አድርጉኛ እናውራ። የሰው ጨጓራ ነው እየተፈታተናችሁ ያላችሁት። አንዴ ሚውት አድርጉ። በነገራችን ላይ ቅድም ቲና ባንደበትሽ ምን ብለሻል መሰለሽ? እየሄደች እየሸረሞጠች ከዛ በኋላ ደግሞ ከሆነ ሰውዬ ጋር ልተኛ ነው ስትለኝ አያትተኛ አልኳትኝ። እንደዛ አይነት ነገር እኔ አንዴ ሚውት አርጊ እንደዛ ትሰሚያለሽ ቲናዬ ትሰሚያለሽ በሏት። ትክክል በሏት። ሚውት አድርጊ እና ትክክል በሏት። እሺ ከስር እኔ ያልኩሽ ያለሁትኝ አዳምጪ። ዝም ብለሽ ጆሮሽን አስደግፌ ነግርሻለሁ። ሁላችንም ችለን ይጸጥ ብለናል። ሳሪው ልጅ ቅድም ምን አለች መሰለሽ? ባንደበቷ እየሄደች ልተኛ ብላ አስፈቀደችኝ አለች። ልተኛ አሁን እሷ ዛሬ መጣ ሀቄን አውጡልኝ እስከምትልና እዚህ ድራማ ከምትሰራ ቅድም መጀመሪያ ልተኛ ስትላት ለምን ኖ ብላ ኖ ከቤቴ ውጪ ብላ ማባረር ትችል ነበረ። አንደኛ። ሁለተኛ ነገር ደግሞ ቲና ሸክርሽ ሁሉ ታስታውቂያለሽ። አትንገፍገፊ እንደታረደ ዶሮ ማለት ነው። ገባሽ? ሶስተኛ ነገር ደግሞ ያቺኛዋለች ታያት እየተሰማ ነው ድምጿ ይሰማል። ሳሪ እኔ እየተሰማኝ ነው። ሳሪ ይሰማል። ኔትወርኳ ነው። ገባሽ? ይሄ ነው። እኔ በጣም የሚገርመኝ ነገር እዚሁ ሆኖ 3 ቃል ነው የምትናገረው። ኬታ ምጥታ ብር ሄዳ ከሰውየው ጋር የተኛችሁ በ3 ወር ውስጥ እቺ ልጅ መቼስ ድቡዳ ሄዳ ስትተኛ ሄዳ ስትጋደም ሄዳ ብር ስታመጣ ነግራት ነበር ብላለች። ከዛ ቅድም አላቅም ነበር ብላ ቲና ራሱ ከዛ በኋላ ምን አለች? ልተኛ ብላ ስትጠይቀኝ ጊዜ አይ አትተኝ እንደዛ አይነት ነገር እኔ አልፈልግም ብዬ አልኳት አለች። ገባሽ? ዶሮን ሲያታልሏት የሚሞቀው ውሃ ለገላሽ ነው አሏት እንደሚባለው ማለት ነው። ገባሽ? ቲና ይኸውልሽ
እኛ እንተዋወቃለን። እዚህ ኢማራት ላይ ያለን ሰዎች በደንብ አድርገን እንተዋወቃለን። ገባሽ? አቃቆ ስናወራ እኛ ዳሪን አፍጃ ሸቂ ብያ ሸቀለ አንዴ ሸቀለችም አልሸቀለችም አንቺም ስተት ጎዳና ላይ ያለሽ ልደት ካለሽ ግቢ ልደት ካለሽ ግቢ ልደት ካለሽ ነው። በአንደበትሽ 3 ቃል ስትናገሪ ነው ያስኩሽ። ገባሽ? ቅድም ምን አልሽ መሰለሽ ቲና እኔ እንደዛ አይነት ነገር እንደምትሰራ አላቅም ናይጄሪያውንንም አላቅም አልሽና ልክ ልጅቷ መካን ቅጭን ስትናገር ምን አልሽ? ግልብጥ ብለሽ ቅድም በደብዛዛው ካሜራሽ ያንን ነገርሽንና በፒውሩ ካሜራ ደግሞ ተገልጠሽ ምን አልሽ? አይ ልጅቷ ወንዱ መጥቶ አልሽ ሄጄ ልተኛ ብላ አስፈቀደችኝ። አይ አትተኝ ብዬ አልኳትኝ። እንደዛ አይነብር ቤቴ እንዳታመጪ ብዬ አልኳት አለሽ። በዛ በደብዛዛው ካሜራ ግን እንደማታቂ ነበር የነገርሽን። የራሱ ሲቀጥል ቲና ምን አለች? እኔ መረጃ አለኝ አለ መረጃ ላውራም ብለሻል። መረጃሽን አምጪ። መረጃሽን አመጣለሁ። ስልክ ያዢ። እኔ ስልክ ሰጥሻለሁ። ደውለሽ አኒን ታስጠሪያታለሽ። ምን ናታን ሳሪ ኖ ልንገርሽ የሰው ምስክር እኮ እሷ ጋዛ ቤቷ ልጅ እንዳለ ምስክር አንቀበልም። የሰነድ ማስረጃ ነው የምታመጪው። የሰነድ ማስረጃ የስልክ መረጃ አለሽ ቲና? የስልክ መረጃ ጥሩ። የቮይስ መረጃ ያንቺ ጓደኞች የቮይስ መረጃ አይሆንም። ቆይ እንትና ማን ነበረች እቺ ልደት ነይ ግቢ ወይም የልደትን እንትን ስጡን ጋይስ። አይወደድም። እውነት ደግሞ ተበጥሳ አትቀርም። አንድ ቀን በሌላ ቪዲዮ ተራስሽ በደብዛዛው ካሜራ ተናግረሽ ቲና ስልክሽላ ቲና ላኪ ቮይስሽ ላኪ ቮይስሽ ያለ ላኪ ሳለሽ ስትጽፍ አስገባ። እኔ ግራ ይገባኝ ነገር ቅድም መጀመሪያ በገባችበት በደብዛዛው ካሜራ ምንም እንደማታቅ ልጅቷ ሄዳ እንደማትተይ ነገረችንና በፒውሩ ካሜራ ደግሞ አይ ልሂድ ብላ ሄጄ መጣሁ አለች። ገባሽ? አንደኛኛ ህፃን አይደለንም አታታሉን። ገባሽ? ሲቀጥል ደግሞ የሰው ምስክር አያስፈልግም። እኔ ለምሳሌ ለሳሪ ሳይድ ልይዝላት እችላለሁ። ቅድም ያለችው የእንትን ምስክር የቮይስ አንቺ በቮይስ ነው አከሌ ጋር ደውይ ያክስትሽ ልጅ ጋር ራስ ደውለሽ አዎ ብትለኝ ላምንሽ ነው? ቀልዳለች እንዴ? እኛ የምንፈልገው እቺኛይቱ ሴትዮ ትምጣ። ማና የት አለሽ? ልደት ነይ። ልደት ስልክሽ የልደትን ስልክ አምጪ ቲና። የልደትንም ስልክ ላኪ፣ ዋትስአፕ ላይ ላኪ። የለሽም የልደት ስልክ? ታዲያ በምንድን ነው? ለከና ደግሞ ሳሪ ልንገርሽ ምን አይነት ድራማ እንደተጫወቱ ብሩን ራሱ ሲያስገቡ በዚህኛው አካውንት እንዲገባ አስደርገው እቺኛዋን ነበር ፋውል ሲከፈል ነበር። ዋጋ ያስከፍልሻል የምታወሪው ነገር ማን ነው? እንዲወጣ ብለሽለቲና ሀቅሽ ውጣ ላኪ ሀቅሽ ውጣ እንዳትከፍቺ እራስሽ ያመንሽበት ወራዳ ታወሪያለሽ እንዴ? አንቺ ልደት ነይ ማንም ይወጣኝ ሳሪ ማንም አልመወተሽም። ያውሊ ሳሪ መታ እዚህ ጨዋ እንዳትጫወት። አንደኛ እዚህ መታ ራሷ ሽርሙጥና እንደሚሰሩ ልጆቹ የተናገረችበት ሪከርድ አለ። ገባሽ? መታ እዚህ ጨዋ ልትጫወት አይገባም። ራሷ መታ ነው እዚህ ልጆቹ በጣም ልግና ነው። በጣም ነውር ነው። አረጋሽ ትሙት በጣም ነውር ነው። በጣም ልግና ነው። ራስሽ ያመንሽበት ኦኬ ልጆቹ ኢጃዛ እንደምትሰበስብ ያመንሽበት ሪከርድ አለት ልታወሪ ነው እንዴ? ደግሞ ይሄን ጸያፍ ስራ እየሰራሽ ዋጋ ትከፍያለሽ። ታሪያምን በጣም ነው የሚያሳፍረው። አንደኛ ከማዳም ቤት ያሉ ልጆችን እያስጠፋችሁ ለሌላ ዓላማ ለሌላ ፐርፐዝ መጠቀም። ምክንያቱም ራስ በራሳችሁ የፈለጋችሁትን ሁሉ አይመለከተንም። ነገር ግን እናንተ እነዚህ ልጆች እያስወጣችሁ ለሌላ ዓላማ መጠቀም፣ ለምሳሌ ከዘነበሽ መማር አለባችሁ። አንደኛ ስታስጠፉ 1000 ብር ነው የምትቀበሉት። ሁለተኛ ደረጃ ደግሞ ከ1000 ብሩ ሌላ ደግሞ ወስዳችሁ ምንድነው የምታረጓቸው? የኛ ጥያቄ ይሄ ነው።
እርስ በራሳችሁ እየሄዳችሁ እየተኛችሁ እኔ በዛችኛው ላይ አምነሽ በነገራችን ላይ ሳሪ ልንገርሽ እዚህ መታ ያመነችውን ይኸውልሽ እዚህ መታ ሽሩጥ ተሰራሉ ያተናገረችውን ልደት በምትባል ስሚኝ አዳምጪኝ ልደት በምትባለው ራሱ አምናት ሹር እርግጠኛም አይደለም ምክንያቱም ለምን እንደሆነ ታውቂያለሽ ለምንድነው እሷ እየተበደለች እሷ ወንድ ጋር ተኝ እየተባለች ሌላ ሰው ለማምጣት 1000 ብር የተቀበለችው ለምንድነው ራሷ ከተኛች ራሷ እያመጣች 3 ወር ሙሉ ለምን ትተኛለች ጥያቄ አንድ ሰው አንድ ጊዜ ይደገማል ሁለት ጊዜ ይደገማል ሶስተኛ ጊዜ ለምንድን ነው የምትተኛው ሌላ ደግሞ አርፎ ተርፎ ለመኖር ብዬ በጣም ነው እንዴ ለመኖር ዋጋ የሚከፈለው ለብር ብላችሁ ወንድ ጋር ትተኛላችሁ እንዴ ለብር ብላችሁ ራሳችሁ ተጋደሙ እንደፈለጋችሁ ሁኑ ሴሰኛ ናችሁ ሌላን ዘነበችን ሌላ ስንት ሰው አስወጥተሽ ይሆናል እኔ ነይ አንቺ ራሱ ያለበለዛ ሳሪ በነገራችን ላይ እችኛዋም ሴቶቹን እያንዳንዳቸው አጥተው የምትወስደው ገባይ ሳሪ እችኛዋም ልጆች እያስወጣች እሷ ቤት ነው ቅድም ራሷ ትብቋ ሴትዮዋ ባለቤት ሲመጣ አምናለች መተሽ ደግሞ አንቺ ስለ ህግ ታወሪያለሽ እንዴ ሪከርድ በነገራችን ላይ ፈልጓለሁ እኔ ነው የምፈልገው ሌላ ማንንም አይደለም ደፋር በጣም ነው ማርያምን አገሪቷን ያግማማ ጋይስ በጣም ነው ያግማማት እዛ በዛው ላይ እየተኛችሁ ራሳችሁ ደግሞ ለመብላ ለወዳችሁ እየተኛችሁ እያመጣችሁ ሰው ትቀልባላችሁ በጣም ነው እንዴ ህፃናቶች ናችሁ እናንተ ጂል ይቺ ትልቅ ሰው ናት እንዴት ነው ራሷን አንድ ጊዜ እንዴት ነው አንድ ጊዜ ይተኛል የሰው ባለጌ ልትዝችና ልታስፈራሪ ቃጥቻል እንዴ ህዝብ ፊት የተናገርሽው ሪካርድ አለ ገባሽ ደፋ እዚህ መተሽ መታጃጂው ማንንም ሰው የለም በራስሽ ሳታቀለብልበሽ ራስሽ በቀጠልሽው ገመድ ራስሽ ነው የወደቅሽው ህዝብ ፊት ማለት ነው አንቺ ስለ ህግ ልታወሪ ነው ድፍረቷ በመድኃኒዓለም የተከበረ ሀገር መጣችሁ የተከበረ የትልቅ ሰው ሀገር ላይ መጣችሁ በዚህ ደረጃ የምትረክሱ በእናንተ ምክንያት አበሻ እየተባልን ደግሞ ልታወራ ትፈልጋለች እንዴ ከኔ ጋራ በጣም ነው ዋጋ የምታስከፊው ሰው ደፋ ጉድሽን ትዘረዝርልሽ የነበረችው እኮ ኢጃዛ ቤትሽ ልጅ ናት ዝም ብለን ስንሰማ ጭራሽ እንትትላለች ኢጃዛ መሰብሰብ ህጋዊ ስራ ያለሽ መሰለሽ እንዴ ኢጃዛ እየሰበሰብሽ በራሲ ሰዓት ነው ያመንሽው እዚህ በራሲ ሰዓት እድሜ ለሪከርደር የራስሽ ቁልጭ ብሎ ቪዲዮ ከፍተሽ የተናገርሽበት አለ ድፍረቷ በመቤት አንቺ ልደት ስልክሽን አምጪ የገባሽ በብገቢ አላጣሽም ስልክሽን አምጪ ልደት ነይ ቲናን እመልሳታለሁ መጀመሪያ ሁለታችሁ ተነጋገሩ ነይ ቶሎ ልደት ነይ ግቢ በራስሽ አንደበት ሲም ካርድ 100 ድርሃም ሸጫለሁ ያልሽውን ሲም ካርድ ሁላ አለ ሪከርድ እግዚአብሔር ይመስገን በደና ጊዜ ፈጣሪ ተዋረጅ ሲሉ ባንካን ሄደችው ብሎ ተሰምቶታል በጣም ነው ይሄ ሰማችሁ አይደለም ጋይስ ማይሆን ቦታ ነው ሄደሽ የገባሽው ስራ ብለሽ የገባሽው ማለት ነው ማይሆን ቦታ ነው ሄደሽ የገባሽው ስለዚህ ያው ከገንዘብ ሸጥሽ ያለውን ነገር በስነ ስርዓት ንገሪያት ደውለሽ አስረጃት ቀጥታ ደውይ እንደናሰራ አይሰማችሁም ጋይስ አሁን ከቻልሽ አሁን ደውይ አብሳሪ አርብ ስለሆነ እረፍት ነው ስራ ይረዱሻል ነገሮችን አስረጂ በቃ ሁሉንም ነገር አስተባቢ ከፈለግሽ ሁሉንም ነገር እኔ ላይ ለጥፊ የፈረደብኝ እኔ ስለሆንኩኝ እኔ ላይ ለጥፊ እሷ ናት በይና እኔ ነው ያለው ድምፁ ጋይስ ይሄ ነገር ደግሞ ካልሽ ብዬ ነው እና አሁን ታዲያ ለምን ታውሻለሽ ተከራይ ከሆነ እንደዚህ እኮ ተከራይ ከተከራይ መውጣት ሲያስቡ ሁሉ ነገር ተከራይ ማጣት እንደሚሄዱ ምን የታወቀ እኮ ነው ምን አዲስ ነገር ነው እንዴ አንቺ እኔ መጀመሪያ ስትመጣ ተያተቀበል ብዬሽ ነበር አስታውሳለሁ እንዴ ቤት ነበር ታይ ብዬሽ ነበር ወላሂ ከዛ ደግሞ ስትመጣ በር ይላታማሽ ምናምን እየወጣች ከወንዶች ጋር እንደምትሄድ ምናምን ተስትሪያችሁ ማሰታባሪ እንኳን እቺኛዋን ማሳባሽ ማባሪ ብዬሽ ነበር ወላሂ ምን ያቀላ መስንት እንዳልነበረ ታውቃለህ ረጅም ጊዜ ተቀመጠችው ሜድላስ ወርካታ ነው ስላልነበረ አይደል እንዴ ረጅም ጊዜ ተቀመጠችው ተላላኩት ሲሆን ሳሪ ሪከርዱን ከነቀኑ መቼ እንደተላከ ከነቀኑ ስክሪንሻት አድርገው ቪዲዮ ቀርጾ ሪከርዱን ይላሉ ከነቀኑ ሲጀመር ምን ያልገባኝ ቲና በአላ እንደው በአላ
እንደው አደራ 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 አቡሽን እንዳታሳዩ ይሄን ቮይስ ይሄን አቡሽ እንዳያባላ ስቀልባቸው ባልና ሚስቶችን ያለችውን አቡሽ እንዳያ በእናትሽ እንደው አደራ አደራ እንዳታ ቲና እየሰማሽ ከሆነ የኔ ጥያቄ አንቺ ልጅቷ እንደምትሸረሙጥ ወይም ደግሞ በፍላጎቷ እንደምትሄድ እዛ ቦታ ላይ ሪከርድ አለኝ ብለሻል። ያንን ሪከርድ ነው የምፈልገው። እሷ አንቺ እንዳሰራሻት ነው እየጠየቀች ያለችው። አንቺ ደግሞ ኔቨር ኤቨር እኔ አላሰራዋትም ራሷ በፍላጎቷ ነው ሄደችው። እኔ መረጃ አለኝ ብለሻል። እኔ የምፈልገው ያንን መረጃ ነው ጋይስ፣ ሌላ ምንም አይደለም። አሁን ለምሳሌ እኔ የሆነ ቦታ ሄዳለሁ ያንን ነገር እኔ በፍላጎቴ እንዲሄድኩኝ ወይም ደግሞ እኔ እንደዚህ አይነት ነገር እንደማደርግ እሱን ነው እኔ መረጃ ነው። ታሪ ለምሳሌ እንገሪ ሳሪ አሁን ነፂ እዚህ ያለች አይደለ? ነፂ ቤት አንቺ እንዳትሄጂ ብለሽኝ እኔ ከሄድኩኝ እኔ ነፂ ገስት ላይ ስለ መጥፎ ነገር እየተወራ እኔ እዛ ቁጭ ብዬ ሙሉ ከሆነ አንቺ ተይ ብለሽኝ እማልሰማ ከሆነ ያ ነው። በተረፈ ግን ቪዲዮ ገስጣ ሲም ካርድ 100 ድርሃም መሸጧን ያመነች ሴትዮ መጣ ስለ ህግ የበላይነት ራሱ ልታወሪ ሞራን የለሽም። አንደኛ፣ ሁለተኛ ደግሞ እኔ የሰደበችበትን ሪከርዱን ፈልጓለሁ። ሳሪ እናቴ ትሙት ነው ብለሽ አልታውሽኝ። አሁን ቲና የልጅቷን ቁጥር ላኪልኝ፣ ቁጥሩ አላኪልኝ የሷን ቁጥር ቮይስ ለምን አሁን በመጫወጫው ምናምን አይደለም የላኩልሽ ቮይስ ብር በልታን እንደዚህ ያለችው የልጅቷን ቮይስ ሼር አድርጌልሻለሁ። የሄዱትን ከቤት የወጣችው ልጅ እኔ ክፉ አይደለም ስራ ብላን ሄደችው። ልጅቷ ከኔ ጋር ሳትጣላ በሰላም በፍቅር ከኔ ጋር ተሸኛኘን። ኦኬ ሳሪ ልጅቷ የሄደችው ቲና ጋር መልሽኝ ስልኬን አትመልስልኝም ብላ ስታወራት ፍሬ አንቺ ቅርታ ቢያት ቲና እና አቡሽ ምንም እኔ እየበደልኳት እንዴት ነው የሄደ ሰው የምትመልሰው ወደ ቤቴ? ሀቅ ካላት አስገቢና ታውራ የሄድኩ እሱ ለማውጣት ይሄን ሰማው ነው ቲና ይሄን ሰማው ይሄን ሳይሆን ለምን ሄዱትንስ ትመልሳቸዋለች? እሺ የኔ ቲና የኔ ጥያቄ አንቺ ቲና አዳች ያለው እሺ እኮ ያንቺን እውነት እኔ ላወጣልሽ ነበረ። አንቺ ግን እውነት የለሽም፣ ምክንያት ማስረጃ የለሽም። አዳምጪኝ ሳትጮይ አዳም። አንቺ ልጅቷን አልሸጥሻትም ለወንድሳ አልሸጥሻትም። እሷ እያለች ያለችው አዳምጪኝ ቲና፣ እሷ እያለች ያለችው እኔን ወሰደችኝ ቤቷ አስጠጋችኝ፣ ነገር ግን ለወንድ ሸጠችኝ። ሂጂ እያለች ስሸጠኝ እሺ ብዬ ፓርታይም እያልኩ ሲሄድ ገላዬን እየሸጥኩ እየመጣው ግን ብር እያመጣው አበላቸው ነበር አለች እሷ አለች። አንቺ ደግሞ ኖ ወይ እኔ እንደዛ አላደረኩም፣ ለዚህ በቂ ማስረጃ አለኝ አልሽ። ማስረጃሽን አምጪ ስልሽ ይሄ ሌላ ነገር ነው። አንቺ ማስረጃሽ ደውይላት። ይሄ ሪካርድ ደግሞ መሲ ያለችው ስክሪንሾት አድርጌ ያልሽው ስክሪንሾት አድርጌ ልክልሻለሁ። የዛሬ አይደለም ስልኳን ዘጋግታ ጠፈችብን። እሷን ብሯን ስጠይቃት እኔም ሀቄን ያለብኝና እኮ ቲና አንቺ እውነት ካለሽ ልጅቷን ለወንድ አለመሸጥሽ ምን አለች እሷ? በተደጋጋሚ ይተኛ ነበር አለች። ኢቨን እኔ ማስረጃ እሷ ማስረጃ አላት፣ እኔ የሸጥኩባትን ቮይስ አላት። ልንጠይቅ እኮ ነው ማሪ፣ ልንጠይቅ እሷ አንቺ መጀመሪያ እኔን አዳምጡኝ አልሽ፣ እሻልን አንቺ ልናዳምጥ ነው። አንቺ እኔ በማስረጃ ነው የምታምኑት እመኑኝ አልሽ። እሺ እንመልሽ። አንቺ እኮ ነሽ የመጣሽው ቲና። አንቺ እኔ ሀቃሌ ብለሽ እስከመጣሽ ድረስ አንቺን ነው መጀመሪያ ቅድሚያ የምንሰጠው። ቢኮዝ ሀቃሌ ብለሽ የመጣሽው አንቺ ነሽ። ስለዚህ እውነት ካለሽ እውነታሽን ስጪንና ባንቺ እውነታ ተመርኩዘን አንቺ ይሄንን ለምን አደረግሽ ብለን እንጠይቃት። ሌላው አንድ ነገር ልንገርሽ፣ እኔ በዚህ አላምንም ቲና፣ አዳምጪኝ። አንድ ሰው አንድ ቀን ሊያደርግ ይችላል፣ ወንድ ጋር 2 ቀን ሊያደርግ ይችላል። ቲና ሸጣኛለች ሂጄ ተኝቻለሁ ምናምን ብላ ወር ሙሉ 2 ወር ሙሉ ለተኛችሁ አላምናትም፣ መቼም ነው ማላምናት። አንቺ ግን ደግሞ የመጨረሻ ሀቅሽ እንዲወጣ ከፈለግሽ ማስረጃ ስጪ። ማስረጃዎቼ ሰው ናቸው። እሺ ሰው ናት፣ የሰፈሯ ልጅ ናት። እሷ ጋር ፓንት የለኝም ስትላት እኔ እገዛልሻለሁ ብላ ሻንጣ ከፍታ ልብሷን ጫማዋን የሰጠቻት የሰፈሯ ልጅ ናት። ማስረጃዬ አንድና አንድ ማለት ነው። ዜድ ጎጃሚዋ እዚህ እንትን ጋይስ መቤቴ ሞዲኔተሮች ሁሉንም ነው ማነሳው። ያለኝ እውነታ ይሄ ነው ሳሪ። ምክንያቱም ቆይ ኤልሻና በዚህ ጉዳይ ይመለከትሻል። ያማችኋል። በሰላም ነው ጋይስ? የቤቴ ሞዲኔተሮች በሰላም ነው? ለምንድን ነው የምታስገቡት የማይመለከተውን ሰው?
አይደብራችሁም እንዴ? እንደገና እኔ ልድረቅ? እኔ ያለሁ ጋይስ፣ እኔ ያለሁ በቃ እኔ ያስገባል የሚያስፈልገኝ ሰው። ሌላ ነገር ደግሞ ልታመጡብኝ ነው። እኔ ከሁለታችሁ አንድ ነገር ፈልጋለሁ። ከሁለታችሁ በቂ ማስረጃ። አሁን አንቺ ሌላው ይቅርና ሂደሽ ለፓርታይም ያገናኘሻትን ሰውዬ ትደዊና ቲና እውነተኛ ከሆንሽ ትደዊና አንቺ ፓርታይም ያገናኘሻትን ሰውዬ ሄሎ፣ እኔ ፓርታይም አገናኝቼ እኮ አይደለም የቤት አከራዩ ጋር ሁለቱ አውርተው ነው ስራ አለ ዛሬ ሊሄድ ነው አለች። ማን ጋር አልኳት? መንሱር አይደለም አንቺ አሁን እኮ እሷ እያለች ያለችው እኮ ምንድን ነው? አንቺ አገናኝተሻት አንቺ እየሄድሽ እንድታድር ፈቅደሽላት እንድታድር ወይም እንድትተኛ ፈቅደሽላት ብር ይዛ እየመጣች ዛት ምን ይቀርባል። እኔ አገናኝቼ ሳይሆን የቤቱ አከራይ ነው ይመጣል። ጸጉር እየተሰራሩ ሁለቱ ነው። ስራ አለ ስራ ፈልግልኝ ፕሊስ ባባ ስትለው ኦኬ ስራ አለ አነ በከብር ሀግቲና ብሎ መጣ ቤቴ። ስራ ልውሰዳት ወይ ቤትሽን ሊስልም ምንድነው ስል እመቤትም አለች እዚህ ስራ ነው እንደ ምንድነው ስላት አው ባዶ ቤት እኮ እኛም እየሄድን ሚያዝ ቤት እናጸዳለን ስትለኝ ኦኬ ሂጂ አልኳት። ይመጣል ሰውየው መስሪ ነው ጠራዋለሁ። ችግር የለውም ጠራዋለሁ። ኦፕን ቲና አዳምጪኝ። አንቺ ትደዊና ፓርታይም ሲሰራበት የነበረውን ሰውዬ እኔ ልጅቷ እንዲህ ብላኛለች አንተ ጋር በመኝታ እየተኛሽ ነው ወይ? እኔ ሳልነሳ የሰውየውን ቁጥር ነው የምሰጥሽ። አንቺ ላውድ ስፒከር አድርገሽ ተመካክሮ ነው እንዳይባል አወራዋለሁ። እኔ አልደውልም፣ ምክንያቱም እኔ አላየውም፣ ባይኔ አይመለከተኝም፣ አያገባኝም። ምክንያቱም የማያገባኝ ምክንያቱም አላየውም። እኔ ላላ አልችልም። እኔ አልደውልም አገባኝ ራሷ እየሄደች እየተኛች እኔ በዚህ ነገር አልገባም። ነገር ግን አንቺ ሀቅሽ እንዲወጣልሽ ከፈለግሽ በደንብ አዳምጪ። ከኔ ቤት ነው ልጅቷ የሄደችው ባባ እንደዚህ ተብሎ ነው። አሁን ልጅቷ ስሜን እያጠፋች ነው ካንተ ጋር እንደተኛች። ስለዚህ ይሄንን ነገር አንተ እንደዚህ በልልኝ በይው። ያለ እኔ አልደውልም ጋይስ፣ ላውድ ያረጋለሁ። ችግር የለም እዚሁ ቁጭ ብዬ ላውድ ያረጋለሁ። ደውላለሁ። ቀጥታ ቁጥሯለሽ አንቺ ወላይ ዋትስአፕ ነው የሚሰራው። ና ላውድ አድርገሽ ማንንም እዚህ የሌላ ሀገር ዜጋ አታወሪም። ጥግሽን ትይዣለሽ እዛው። ታዲያ በእንትን አርጊ ሪከርድ አድርጊ። ገና ሲደወል ጀምሮ ቲና ቪዲዮ አርጊ፣ በጓደኛሽ ቪዲዮ ክፈች። ችግር የለውም አሁን አደርጋለሁ። ችግር የለውም እኔ ሀቄ እንዲወጣ ስለምፈልግ አደርገዋለሁ። ይዣልልም እኛ ሌላ ሀገር ዜጋ ጋር ንክክ የለንም። የሄዳችሁት የኛ ዜጋ ናችሁ እንጂ የሌሎች ዜጋ ግዴታ እኛ ጋር አልመጡም። ስሚኝ አዳምጪ፣ በኋላ ሁለት ጊዜ እንዳላመላልስሽ። በመጀመሪያ ደረጃ ቪዲዮ ታረጊያለሽ፣ አንድ ትከፍቻለሽ። የሰውየው ቁጥር ሄሎ ሲጠራ ሄሎ ከምትይበት ጀምሮ ነው። ተረድተሽኛል? ችግር የለውም በቃ ስሙን እየጠራሽ ትክክል። ስልክ ሲመጣልኝ አሁን ጎረቤት ጠይቄያለሁ። ካለሽ ደግሞ 5 ብር ባላንስ አርጊልኝ ትራንስፈር አለ። ኦኬ የለንም 5 ብር የለንም። ቲና የለንም 5 ብር። ኦኬ አሁን ስሚ፣ እሺ ቲና የልጅ አንድ ጊዜ አንቺ እስከምትደውይ ደግሞ የልጅቷን ቁጥር ላኪልኝ። በምን ላኪልኝ? ነው ሚውት አድርጌ አምጥታልኝ አረግሻለሁ። የልጅቷን ቁጥር ላኪልኝ። የልጅቷ ቁጥር የኢትዮጵያ ነው። እኔ ብሎክ አርጊያታለሁ። ሳራ አንቺ ማን ነው ስምሽ? ልደት አለሽ? ነይ አንቺ ልደት አለሽ የለሽም? ልደት አለሽ? ማስረጃማ ይሆናል። በደንብ ነው እንጂ የሚሆነው፣ በደንብ ነው የሚሆነው። ለምን አይሆንም? ይሄ በደንብ ነው እንጂ የሚሆነው። መሲ ምን ሰማሽ? አረ ሀቢብቲ እኔ ነኝ አቃምም የማወራው። ሚውት አድርጉ ወዶቼ። ጉዳዩ ቻናሉን ቀይሯል ስልሽ ሰውየው ዳይሬክት ተደወለለት። እሷ ምንም እንደማያውቅ ምንም ማለት ችግር እንደተፈጠረ አድርጋ ራሱ አይደለም ያወራችሁ። እንዴት ሪከርድ አድርጌ ልኬልሻለሁ። ሳሪ
ከዛ እንደዚህ ቅድም የተጠቀምኩትን ቃል እንደዚህ ስለው ያችኛዋን ቅድም እነሱ ሲሉት የነበሩትን ቃል ተጠቅሞ እሷ እኮ እንደዚህ ናት ሲጀመር ራሷ ፈልጋ ነው የምትመጣው ብዙ ሴቶች ራሷ አምጥታልኛለች ሲጀመር አንቺ ልክ እንደ እህቴ ነው ማይሽ ወላሂ ብሎ ሰውየው ምንም እንግዲህ አያቅም ሰውየው ሰው ለሐቅ ነው የሚፈርደው ያው ሪከርድ ልኬልሻለሁ ሳሪ የሰውየውን ድምጽ እንዳታሰሚ እዚህ አራን ያለስ ሌላ ሴት አምጥታለ ያለ አዎ እንደዛ መቤቴ እኔ ይኸውልሽ ቲናን ነገር ረግጣታለሁ በቤቴ ገረገጠው ይቀጥላል ነክታኛለች ሰውየው ግን ሌላም ሴት አምጣ እንደው ምን አለ መሰለሽ ቃሉን ልጠቀመውና ሲጀመር እሷ ሽርሙጥና አይደለም የምትሰራ የነበረው ግን የት ሄደች አለ ጭራሽ አሁን ፈልጓት ይሆን አላቅም ሳርጊ ሙሉ ሪከርዱን ስሚ ውዴ በቃ ሐቁ ይሄ ነው ነጭነጯን ስንነጋገር ይሄ ነው ሌላ ሴት እየወሰደች ትሰጠዋለሽ ማለት ነው አዎ እንዴ ስንት ሴት አምጥታልኛለች እኮ አለ ካም ሆርማ ጃበትልኝ አለ ሰውየው ባለጌ ነው ለነገሩ እንዴ ታጥባ ተጥና ከሄደች ሀቢብቲ እንካ በነፃ ከተባለ እንዴት ነው ሽማይል ውዴ እንኩ በነፃዎች እኮ ናቸው ስማችንን እያጠፉ ያሉት የገልቦ ሰጥ ልጅ እንደሚባለው ያገሬ ሰው እንደዛ ብሎ ይሳደብ ነበር አንቺ ዘነበች አምጪ ቁጥሯን የሷን አምጪ አንቺ ራሱ ልትሸጪ ነበር ለወንድማ ትረቢ አንቺ እሷን ፈጣሪ አውጥቶኛል እና ሪከርድ አድርጌ ልክ ያለው እማቤቴን የቲናን ሐቅ ግን ልንገርሽ ቲና ነክታኛለች አዎ ነገ ይቀጥላል ዛሬ እኔና እሷ ቀጥታ ዳይሬክት ደወለችለት ሄሎ አለ ሰላም አለይኩም ሲለው እንደውም ጣፋሽ ምናምን አላት እኔ እንደ እህቴ ነው ማይሽ ምናምን ብሎ ተናገረ ከዛ ጠቅጠቅ አድርጋችኋለሁ ስትለው አዎ እናደርግ ነበር ታዲያ አንቺ ሹ ደኸሊ ካላት ምን አድርግ ምን አገባሽ አንቺ አላት ከዛ እኔ እንደ ጠቅጠቅ አድርጋት እያልኩ እንደ ጠቅጠቅ እየተደረገች እንደምትመጣ እኔ አቅ ነበር ወይ ስትለው ላ እሷ እኮ ስራዋ እንደዚህ ነው ብሎ ሰውየው ተናገረ ማሪ ያለው ነገር ይሄ ነው ጋይስ ባይታራ ስልኩን ልሰጥሽ ነው ዘነበችዬ ከመሸጥ ድነሻል ቲና ያውልሽ ወያት በይን ጸበኛ ነን አንደኛ ልንገርሽ ቲና አንደኛ ያውልሽ ሰው ሲናገር ራስሽ ቅድም በራስሽ ገመድ በተጠለፉ ጥያቄ ነው የጠየቅኩሽ ኦኬ አንቺ እንትን ስላልሽ ነው ገባሽ ሐቅ ነው ለሰው ልጅ ሐቅ የትም ቦታ ሐቅ ነው ሳሪም ስትጮህ የነበረው እንደዛ ስትቃጠል የነበረችው ሐቅ ካላችሁ ተረጋጉ ነው ያቺ ሸለመጥማጥ የታባሽ እንደገባሽ ነኝ ሌላ ሴቶች የወሰርሻቸው ሴቶችስ እነማን ናቸው ካንቺ ራስም አልወርድም ነገር ቲና ግን ቅድም ነክተሽኛል ነገ ሄድበታለሁ ሱቅሽ ድረስ መጥቼ ይቅርታ መጠየቅሽ ጌታን ነው የምልሽ ወይ ማሬ ስልክ ከገዛሽ ሞር እንታረቃለን ታዲያ እንደሌለ ቀደም ልጅቷ ማለት ነው ገብታ እሷ እኔ መሰክርልሻለሁ እኔ ስልኳን የዘጋችው ማለት ነው የእሷን ብር በእናቷ ታሪ የሰውየውን ድምጽ ሰማሹ ማሬ በጣም ሌላ ነገር ነው የሚያወራው ስሚ ያጂ ስልኩን ልስጥሽ ስለዚህ ቲና አሁንም ሌላ ችግር አለ አሁንም እኔ ካንቺ ራስ ላይ አልወርድም በጣም ይቅርታ አድርጊልኝ ልጅቷ ሌላ ሰው እያመጣች ለሌላ ሰው እንደዚህ ታስተኛለች ማለት ነው አሁንም እንደዛ አለ ጋይስ በደንብ አዳምጡኝ ምክንያቱም አሁንም እሺ ቆይ ስልክ እቀበላለሁ ጋይስ አሁንም ተረድታችሁኛል አሁን እንደዛ ነው ማለት ነው በቃ አሁን ያለው ነገር ልጅቷ ሌላ ሰው እያመጣች ለወንዶች ትሸጣለች ማለት ነው ትሰጣለች እኔ ተረዳሁት እሺ ነይ መጀመሪያ ያንቺን ቁጥር አምጪ በጣም ማርያምን በጣም አንዴ ላውራ ነገም ደግሞ ሌላ ነገር ተብትባ እንዳመጣብኝ ፕሊዝ አንዴ ላውራ